ሙሉ ስሙ ጀሚን ጀረማያ ባይኖ ጊተንስ ይባላል። ይህ ተጫዋች በ2017-18 በሬዲንግ አካዳሚ ሲጫወት የቼልሲ መልማዮች ኃላፊ የነበሩት አይተውት ነበር። ነገር ግን የማንቸስተር ሲቲ በጊዜው መልማይ የነበረው ጆን ሺልድ ይህንን ተጫዋች ወደ ማንቸስተር ሲቲ የአካዳሚ ቡድን ወሰደው። ከ2018 እስከ 2020 በሲቲ የአካዳሚዎች ማሰልጠኛ ላይ ጥሩ ፐርፎርማንሱን አሳየ። ይህንን ያዩት ዶርትመንዶች በ2020 ወደ ዋናው ቡድን ወደ ዶርትመንድ ወሰዱት። በዶርትመንድ በዘንድሮ የውድድር ዓመት ሙሉ የውድድር ዓመቱን የተጫወተ ሲሆን 32 ጨዋታዎችን አድርጎ በ1783 ደቂቃዎችን ተሰልፎ 8 ጎሎችን ማስቆጠር ችሏል። በቡንደስሊጋው ካሉ ፈጣን ሯጮች ውስጥ አንዱ ነው። 22.34 ማይል ፐር አወር የሚሮጥ ነው። ይህ ተጫዋች ጀርሚ ባዮን ጊተንስ ማን ነው? ለቸልሲስ ምን አይነት ጥቅምን ይሰጣል? የ20 ዓመት ተጫዋች ሲሆን ቁመቱ 1.78 ሜትር ነው። ይህ ተጫዋች ጀደን ሳንቾን የለቀቀውን ቸልሲ ሳንቾን ተክቶ ለቡድኑ ትልቅ ኃላፊነት የሚወስድ ይሆናል። በዛሬው ፕሮግራማችን ወዳድማዎቻችን ጊተንስ እንዴት ቸልሲን ያገለግላል? ምን አይነት ጥሩ ብቃቶች ውስጥ አሉት? ቸልሲ ከምን ጥሩ ጎኖቹ ይጠቀማል? በምን አይነት ደካማ ብቃቶች ውስጥ ይጎዳል? ስለዚህ ልነግራችሁ ተመልሰን መጠናል። ሰላም ወዳድማዎቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል። ከኢትዮጵያ ውጭ ያላችሁ ከሆናችሁ ደግሞ ጆይን በማድረግ ያያ ስፖርት ቤተሰብ ሁኑ። ቸልሲዎች ጀሚ ጊተንስን ለማምጣት በሚገባ እየሰሩ እንዳለና በቅርብ ጊዜያትም የመጠናቀቅ እድሉ ሰፊ እንደሆነ ብዙ ነገሮች ጠቋሚ ናቸው። ስለዚህ ጀርሚ ጊተንስ በምን አይነት መልኩ ቸልሲን ማገዝ ይችላል? ቸልሲ ጀደን ሳንቾን በቋሚ ዝውውር እንደማያስፈርም የተረጋገጠ ስለሆነ የተሻለውን ተጫዋች በዝውውር መስኮቱ ላይ ለማምጣት ጥረቶችን እያደረጉ እንዳለ ይታወቃል። ጊተንስ ለምን ተመረጠ? አንዳንዶቹ እስማኤል ሳርን ያስታውሳል። አሁን በተለይ በጥሩ ፐርፎርማንስ ላይ የሚገኘው የበፊቱ የዋትፎርድ የማርሴ የክሪስታል ፓላስ አሁን እየተጫወተ የሚገኘው እስማኤል ሳርን የሚያስታውሰን ይላሉ። ሌሎቹ ደግሞ አሽሊ ያንግ በታዳጊ እድሜው ሲጫወት የነበረው አይነት ብቃት ያለው ተጫዋች ነው ይሉታል። ነገር ግን ጀርሚ ጊተንስ በድሪብል ብቃቱ በጣም ታዋቂ ነው። በፍጥነቱ በማጥቃት አቅሙ በጣም ጥሩ ድሎችን በመፍጠር የሚታወቅ ነው። ነገር ግን ብዙ ነገሮችን ማሻሻል የሚጠበቅበትም አሉ። በዛሬው ፕሮግራማችን እንደተለመደው በእያንዳንዱ ቁጥራዊ መረጃዎችን በማቅረብ የጀሚ ጊተንስን ብቃት እንገመግማለን። በድማቻችን ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው የሚሆነው የማጥቃት አቅሙን እንዴት ለቸልሲ ሊያግዝ ይችላል፣ የማጥቃት አቅሙስ ምን ያክል ነው የሚል ነው። በዚህ በኩል እንግዲህ ጀርሚ ጊተንስ ደከም ያለ ተጫዋች ሆኖ ይታያል። ከመስመር አጥቂነት ሚና ይልቅ የመስመር ተጫዋች ነው የምንለው አይነት ብቃት ነው ያለው። በአጨራረሱ ሂደት ፔናልቲ ኤክስጂውን ካያችሁት በጨዋታ 0.34 ነው። በ90 ደቂቃ 0.1 ነው ኤክስጂ የሚፈጥረው። ጎል ኮንቨርሽን ሬቱን ካያችሁ ደግሞ 14.8% ነው። ይህ ቁጥር በጣም ደካማ የሚባል ነው። ይህንን ማሻሻል የሚያስፈልገው ነው የሚሆነው። ከነ ኒኮ ዊሊያምስ ከነ ቪኒሺየስ ጁኒየር ጋር ስታወዳድሩት በርቀት ልዩነቶች አሉት። በዘንድሮ ውድድር ዓመት በሙሉ ካየ ነው የተጫወተባቸውን ጨዋታዎች 48 ጨዋታዎችን አድርጎ 12 ጎሎችን አስቆጥሯል። ባለፈው ውድድር ዓመት ዶርትመንድ ለፍጻሜ ሲደርስ የዛ ስብስብ አባል እንደነበር የሚታወቅ ነው። አጨራራሱ አሁንም መሻሻል የሚጠበቅባቸው ብዙ ነገሮች እንዳሉ የሚታይ ነው። የተሳሳተ እድሎችን ሲያገኝ የተሳሳተ አማራጭን መውሰድ፣ ሹት ማድረግ በማይጠበቅበት ሰዓት ሹት በማድረግ ብዙ ድሎችን ያመክናል። ይህንን ማሻሻልና በጎሎች በአሲስቶች ረገድ ብቃቱን ማሻሻል ይጠበቅበታል። ሁለተኛው ድሪብል ወይም አብዶ ወይም ተጫዋቾችን አልፎ የመሄድ ብቃቱን ካየን በዚህኛው መስፈርት መካከለኛ የሚባል ነው። ጀርሚ ጊተንስ በጨዋታ ውስጥ 9 ጊዜ ድሪብል ወይም ተጫዋቾችን የማለፍ ሙከራ ያደርጋል። ከ9ኞቹ ደግሞ 59% የተሳካ የማለፍ እድል አለው። ያ ማለት ኦልሞስት ከ9 ወደ 6 ያክሉን የማለፍ አቅም አለው። ፕሮግረሲቭ ፓስ ወደፊት ኳሱን ይዞ በመሄድ ደግሞ 6 ኳሶችን ወደፊት መውሰድ የመቻል አቅም አለው። ምርጥ የተሻለ የማድረግ አቅም አለው በዚህ ብቃቱ። ምክንያቱም ካላችሁ ድሪብል ለማድረግ ፍጥነቱ በጣም ይጠቅመዋል። በአካል ብቃቱ ረገድ ደግሞ ጥሩ ብቃት አለው። በአይን ስታዩት በጨዋታ ሂደቶች ውስጥ ድሪብል በማድረግ በፍጥነት አቅጣጫዎችን በመቀየር በጣም ጥሩ ክህሎት ያለው ነው። ስለዚህ ብዙውን ጊዜ በሁለት ተከላካዮች ቡድኖች ለማቆም እሱ ሲሞክሩ ይታያል። ቴክኒካሊ እንደ ሃዛርድ ወይም ደግሞ በጣም ድሪብል እንደሚያደርገው ኔይማር አይነት ብቃት ያለው ድሪብለር አይደለም። ነገር ግን እንደ ማርከስ ራሽፎርድ እድሎችን ለመሞከር የሚሞክር ድሪብለር ሆኖ ይታያል። በዚህ በኩል መካከለኛ ነው። በመከላከሉ ረገድ በሚገርም ሁኔታ ወደድማቻችን ወደኋላ ተመልሶ ሲከላከል በጣም ጥሩ የሚባል የመስመር ተጫዋች ሆኖ ይታያል። ጀሚ ጊተንስ ሰክሰስፉል ዲፌንሲቭ አክቲቪቲ በምትሉት ወይም ደግሞ በተሳካ የመከላከል አቅሙ ስታዩት በጨዋታ 5 ኳሶች
ኳሶችን በሚገባ ይከላከላል። ከዛ ውጭ ደግሞ ዱዋሎችን የማሸነፍ አቅሙን ስታዩ 55% ነው፣ የተሻለ ነው። ኢንተርሴፕት ማለት ኳሶችን መንጠቅ ላይ ደግሞ 2 እድሎችን ይነጥቃል። ይህ አንደኛ በፍጥነት የመመለስ አቅም አለው። በመከላከል አቅሙ በሚገርም ሁኔታ ማርቲኔሊን ካራቫስኬሊያን እንግዲህ ሁለቱም በጣም የተሻሉ የሚባል ነው። ማርቲኔሊ በአርሰናል ቤት ወደኋላ ተመልሶ በመከላከሉ ረገድ በጣም የሚደነቅ ነው። ካራቫስኬሊያ በፒኤስጂ ቤት ያየነው ብቃት ነው። ነገር ግን ከሁለቱ የተሻለ ብቃት እንዳለው ያሳያሉ። አንደኛ በፍጥነት ወደኋላ ይመለሳል። ፕረስ በማድረግ ላይ በጣም ጫናዎችን መፍጠር ይችላል። መሮጥ የማይደክመው አይነት ሯጭ ተጫዋች ነው። ይህንን ብቃቱን መጠቀም የሚጠበቅበት ነው። በፖዚሽናል ፕሌይ ወይም ደግሞ ኳስን ይዞ በሚሆንበት ጊዜ ምን አይነት ሂደቶች ያደርጋል ብለን ስናይ ለምሳሌ በአጫጭር ቅብብሎች ካየነው በፓስ ፐር 90 በ90 ደቂቃ ውስጥ ፓስ የሚያደርጋቸው ኳሶች ኦልሞስት 27 ኳሶችን ይነካል። አኩሬት የማድረግ አቅሙ 81% ነው። ይህ ጥሩ የሚባል መካከለኛ የሚባል ነው። በጨዋታ ውስጥ ወደፊት ደግሞ 4 ኳሶችን ይዞ ይሄዳል። በመጣመር ላይ ጥሩ ቢሆንም ነገር ግን በኳስ ስርጭቱ በኩል አሁንም መሻሻል የሚጠበቅበት ነገሮች እንዳሉ የሚታይ ነው። ኳሱን ወደፊት መውሰድ ላይ ኃላፊነት አለመውሰድ ይታይበታል። ኳሶችን ወደ ጎንና ወደ ኋላ ፓስ በማድረግ ከዛ ይልቅ ኳሱን ወደፊት እየወሰደ ድሪብል አድርጎ ተጫዋቾችን ማለፍ እየቻለ ወደ ኋላ ፓሶችን ያበዛል። ያንንም መቀነስ የሚጠበቅበት ነው የሚሆነው። እድሎችን መፍጠር ወደፊት ኳሱን ይዞ በመሄድ እድሎችን በመፍጠር አቅሙ ካየነው ጀርሚ ጊተንስ በምን በኩል ጥሩ ነው ካላችሁኝ እንግዲህ በእድሎችን በመፍጠር በኩል አሲስት በማድረግ በ90 ደቂቃ ውስጥ 0.09 ነው። ይህ አሲስት የማድረግ እድሎችን በመፍጠር በኩል በጣም ደካማ ነው። በኤክስኤ ደግሞ አሲስት ኤክስፔክትድ አሲስት በምናይበት ጊዜ 0.13 ነው። በአጠቃላይ እድሎችን በመፍጠር 0.22። አሁን እዚህ ጋር ነው እንግዲህ ወደ አድማቻችን በግልጽ መወያየት የሚጠበቅብን። የጀርሚ ጊተንስ መስመሩን ጠብቆ ለመጫወት ጥሩ ፐርፎርማንስ ያለው ተጫዋች ሆኖ ይታያል። ነገር ግን ከመስመር እየወጣ አታክ እያደረገ ወይም ደግሞ እንደ መስመር አጥቂነት አይታችሁት በመስመሮች መካከል እንደ ኤዲን ሃዛርድ እንደ ኮል ፓልመር ወይም ደግሞ ማንሳት የምንችለው ከ15 ጎሎች በላይ እንደሚያስቆጥሩት አይነት ተጫዋች አይደለም። መስመሩን ጠብቆ የድሮ ኦልድ ፋሽን የመስመር ተጫዋች የሚመስሉት ማለትም የራያን ጊግስ የዴቪድ ቤካም አይነት የሚያስታውስ ወይም ደግሞ በመስመሮችን ጠብቆ ማጥቃት የሚወድ አይነት ነው እንጂ ኢንቨርትድ የሆነ ሹቶችን ማድረግ የሚወድ ቢሆንም ወደ 10 ቁጥር ሚናነት ግን እየመጣ ኩኩሬላን መስመሩን የሚተውለት አይሆንም። ስለዚህ ኩኩሬላ ወደ መሃል አጥቂነት እንዲመጣ የሚያደርገው ኩኩሬላን ወደ 10 ቁጥር ሚናነት ሊያመጣ የሚችል ተጫዋች ሆኖ ይታየኛል። በዚህ በኩል እድሎችን በመፍጠር በኩል ደካማ ሆኖ የሚታይ ነው። ከነ ገብርኤል ማርቲኔሊ፣ ኒኮ ዊሊያምስ፣ ካራቫስኬሊያ አንጻር ስታዩት ደካማ ሆኖ ይታያል። በተቃራኒ ሳጥን ውስጥ ደካማ ውሳኔዎችን የመወሰን ጥሩ እይታዎችን አለመውሰድ ችግሮች ይታዩበታል። የመጨረሻ ኳሶችን መስጠት ላይ አሁንም በዚህ አይነት አሲስት የማድረግ ብቃቱን ማሻሻል ይጠበቅበታል። ቀና ብሎ ተጫዋቾችን ማየትና በጥሩ በሚባል ሂደት ኳሶችን ማቃበል ይጠበቅበታል። በዚህ ብቃቱ እንዲሁም ወደ አድማጮቻችን ቸልሲ ቤት ያሳለፈው አሁን የአንድ ውድድር ዓመት ሳንቾ እንኳን በጣም ይሻላል ከዚህ ተጫዋች። አንደኛ ኳሶችን በሚገባ ቀና ብሎ ያያል። ኳሱን ይዞ መረጋጋት ይችላል። ኢንቨርትድ መሆን ይችላል። የተሻለ ፐርፎርማንስን እድሎችን በመፍጠር በኩል የተሻለ ብቃት ሳንቾ እንዳለ ያሳያል። ኳሶችን ማሻማት ክሮስ ማድረግ ብቃቱ ላይ ካየነው ደግሞ የተሻለው ነው ይታያል። እንግዲህ ጀርሚ ጊተንስ በ2.81 በጨዋታ ውስጥ ኦልሞስት ወደ 3 የሚጠጉ ክሮሶችን ማድረግ የሚችል ከዛ ውስጥ 26% የተሳካ የሆኑ ናቸው። አሁን በቴክኒካል ብቃቱ በኩል ማለትም ክሮሶችን አይነት ካያችሁ ትንሽ ደከም የሚል ይሆናል። ነገር ግን ክሮሶቹ በጣም ቀጥተኛ ፈጣን ናቸው። አሽሊ ያንግን የሚያስታውሰው እንዲሁም በዚህ በኩል ነው። አሽሊ ያንግ በጣም ክሮስ በማድረግ ክህሎት ከነበራቸው ነው። ስለዚህ ሊያም ዴላፕ የሚመጣ ከሊያም ዴላፕ ጋር አብሮ የሚሰለፍ ከሆነ የተሻሉ ክሮሶችን ለሊያም ዴላፕ አጨራረሱ ሂደት ላይ እንደሚያግዝና የተሻለ ብቃቱን በአየር ላይ ኳሶች እንደሚያሳይ ይጠበቃል። ከዛ ውጭ በአየር ላይ ኳስ በመከላከልና በማጥቃቱ በኩል መጠነኛ መካከለኛ የሚባል ነው። ጀርሚ ጊተንስ በአየር ላይ ዱዋሎችን በጨዋታ ውስጥ አንድ የአየር ላይ ዱዋሎችን ያሸንፋል። 25.71 የማሸነፍ ፐርሰንቴጅ አቅም አለው። በጨዋታ ውስጥ ግን የማስቆጠር አቅሙ በጣም ደካማ ነው። 0.03 ነው ወዳድማቻችን። ስለዚህ ቢያንስ 100 ኳስ ማግኘት አለበት 3 እድሎችን ለመጠቀም። በአጠቃላይ ቀና ብሎ የተሻለ ቦታ ይዞ የአየር ላይ ኳሶችን አይገጭም። ይህንን ማሻሻል የሚጠበቅበት ይሆናል። ነገር ግን ብቃቱ ፐርፎርማንሱ እንደሚኖረው የሚጠበቅ ነው የሚሆነው። ረጃጅም ኳሶቹ ላይ የተሻለ በጣም ጠንካሬ ሆኖ የሚታይ ነው። ጀርሚ ጊተንስ በ0.74 ኳሶችን በሎንግ ፓስ ወይም ደግሞ ረጃጅም ኳሶችን ማቃበል ይችላል። በዚህም 62.5% የተሳካ ነው። 15.48 ደግሞ አቨሬጅ ኳሶችን ፓስ ማድረግ የሚችል ነው። እንግዲህ የተሻለ ብቃቱ የሚባለው ነው። እንግዲህ ይህ መሻሻል የሚችል ብቃቱ እንዳለ ነው። ነገር ግን እነዚህ ሁሉ ኢንዲቪዥዋሊ ያለው ብቃት ነው ወይም ደግሞ በግል ያለው ተሰጥኦ ነው። በአጠቃላይ ግን ምን አይነት ብቃቶችስ አሉት የሚለውን ማጠቃለያውን ልስጣችሁ። ተጫዋች እንግዲህ ኒኮ ኮቫች በፊት 4-4-1 ከሚሰለፈው አሰላለፍ ውስጥ ነበር።
ጥሩ የተሻለ መሰለፍ እድልን ይሰጠው ነበር። ስለዚህ በተለይ በመልሶ ማጥቃት ባየርንም በሚገጥሙበት ጨዋታ ላይ ምርጥ ነው። ምክንያቱም ትልልቅ ቡድኖች ጋር የመጫወት አቅም አለው፣ ፍጥነት አለው፣ ድሪብል የማድረግ አቅም አለው። ስለዚህ የግድ ሁለት ተጫዋቾችን እንዲመድቡለት የሚያደርግ ነው። ነገር ግን በሎ ብሎክ የሚጫወቱ ትንሽ ቡድኖችን ሲያገኙ ለቸልሲ አስቸጋሪ የሚያደርግበት በእነዚህ በሁለትና በሶስት ተጫዋቾች ተይዞ መቆም የሚችል ነው። ወደ መሀል መጥቶ ድሎችን ለመፍጠር ተጫዋቾችን ለማለፍ ይሞክራል። ነገር ግን ተጫዋቾቹ ያጠኑትና በቀላሉ ይህንን ተጫዋች ለማቆም የሚችሉ ይሆናል። ስለዚህ እዚህ ላይ መስራት የሚጠበቅበት ይሆናል። አድማጮቻችን ይህ ብቃቱ ኔቶን ማድዌኬን በመስመር ሲጫወቱ ላይ በቸልሲ ቤት ጊተንስ ከነሱም ደከም ያለ ተጫዋች ነው ብዬ አስባለሁ። ነገር ግን አቅም አለው ወይ የሚያድግ አቅም አለው ወይ ካላችሁኝ በሚገባ የሚያድግ አቅም አለው። በጣም ጥሩ ፐርፎርማንሶቹን ማሳየት የሚችል ነው በቀጣዮቹ ዓመታቶች ከዚህ ፐርፎርማንሱን እያሻሻለ ማለት ነው። ነገር ግን ቸልሲ የመጨረሻ የሚለው ብቸኛ ፈራሚ ነው የሚለው ከሆነ ግን በኔ እይታ የሚቸገር ይሆናል። ሙሉ የውድድር ዓመት 38 ጨዋታዎችን መጫወት የሚችሉ ነው አይታየም። ከተከላካዮች መበተን ተከላካዮችን ማመስ የሚችል ተጫዋች ነው። ነገር ግን የመጨረሻ ውጤቱ ላይ ደከም ይላል። በጣም ጊፍትር ነው፣ ትልቅ ተሰጥኦ ነው ያለው። ነገር ግን ተሰጥኦ እንዴት ይወጣል ነው። ምክንያቱም ተሰጥኦ ምንድነው ካላችሁ ፈጣን ነው፣ ቀልጣፋ ነው፣ ጨዋታ ስታይሉ በጣም የተሻለ ነው፣ አጨራረሶች አሉት። ነገር ግን ማደግ የሚያስችል ነው። ከሳምንት ሳምንት ቡድኑ በሱ ትከሻ ላይ የሚወድቅ ከሆነ ግን የሚቸገር ይሆናል ብዬ አስባለሁ። ትልልቅ ጨዋታዎች ላይ ወሳኝ ጎሎችን ሊያስቆጠር ይችላል። ነገር ግን በአንድ የውድድር ዓመት በቀጥታ 20 ጎል አስቆጠር የምትሉት አይደለም። ለምሳሌ በቸልሲ በሚቀጥለው የውድድር ዓመት 10 ጎል እንኳን ቢደርስ በሚቀጥሎቹ ዓመታት እያሻሻለ የሚመጣበት እድል ያለ ይመስለኛል። ያጫወት ስታይሉን ወደኋላ የሚመለስበት መጠን የሚሰራቸው ስራዎች ጥሩዎቹን ማጎልበት፣ ደካማ ጎኖቹ ላይ መስራት የሚጠበቅበት ነው። በእንግሊዝ ፕሪሚየር ሊግ ጥሩ ብቃቱን ማሳየት የሚችለው ነገር ግን ይህ ተጫዋች ለብሬንፎርድ ለብራይተን ቅድሚያ ቢጫወት የተሻለ ብቃቱን አሳይቶ ወደ ቸልሲ መምጣት የሚችል እንጂ በቸልሲ የመጫወቻ እድሉን በቀጥታ ብዙ ጨዋታዎችን የሚያገኝ ተጫዋቹ ነው አይታየኝም። በዌስትሃምም የተሻለ ብቃቱን ያሳያል ብዬ አስባለሁ። ስለ ጀርሚ ጊተንስ ያወራናችሁ ስለ ተጫዋቹ ብቃቶች ያየነው ይህንን ይመስላል። ውድ አድማጮቻችን እናንተስ እንዴት ታዩታላችሁ? በተለይ ቸልሲ ከሚፈልጋቸው ከነ ሮድሪጎ ከሌሎቹ ተጫዋቾች አንጻር ጀርሚ ጊተንስ አሁንም በመካከለኛ ደረጃ የሚገኝ ተጫዋች እንጂ ባለው አቅም ያለው ብቃት ማደግ የሚችል ቸልሲ በዝውውሩ በሌሎች ቡድኖች በጣም ከሚፈልጉ ተጫዋቾች ውስጥ አንዱን ነው የሚፈልገው። ነገር ግን ይህ ተጫዋች ያለቀለት ነው ማለት በቸልሲ በቀጥታ ለውጥን የሚያመጣ ወይም ደግሞ ቤስት 11 ቋሚ 11ን ማሻሻል የሚችል አጥቂ ነው ብዬ አላስብም። በአጠቃላይ ለዚህ ተጫዋች በኔ እይታ ከ10 6 ነው የሰጠሁት። አድማጮቻችን አቅም ስላለው ነው እንጂ 5 የሚሆን ነው። ገና ብቃቱን በሌሎች ቡድኖች ላይ ማሳየት ይጠበቅበታል ብዬ አስባለሁ። ሰላም ወደ አድማጮቻችን፣ ኢያያ ስፖርት ነው። ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።